ስለ ብራዚላዊ እስቲ እናውራ። ይህ ተከላካይ እኮ ያልተዘመረለት ጀግና ውድ አድማጮች፣ ያልተዘመረለት ጀግና ሲመጣ በሎ ፕሮፋይል እንደው አንገቱን አቀርቅሮ ነው የመጣው። ብዙ አልተወራለትም። ያው የአርሰናል ምልምል ስለሆነ ብቻ ከአርሰናል ጋር አብሮ ስሙ ተነሳ እንጂ በሊል የነበረው ብቃት ተደናቂ ቢሆንም ያን ያህል የገነነ ዝና ይዞ አልነበረም የመጣው። ከዛ በኋላ ግን በሰሜን ለንደን በኤሚሬትስ ማጋሌሽ እንደገና የተሰራ ይመስላል። ወይም ደግሞ አንዱን ትልቁን እርምጃ ወደ ላቀው እግር ኳስ የቦታው ኮከብነት ያደገበት ዝውውር ተደርጎ ይወሰዳል። እንደዚህ አይነቱን ከባድ ደርቢ ለማሸነፍ አንድ ፐርፌክት ቴስታ ብቻ አስፈላጊ ነበር። እርሱም ተገኘ ከጋብርኤል ማጋሌስ። ይህ ብራዚላዊ የመጀመሪያው ጊዜ አይደለም እንዲህ አይነቱን ጎል ሲያስቆጥር። 64ኛው ደቂቃ ላይ ወሳኝ የሆነችውን ጎል ማስቆጠሩ ብቻ ሳይሆን በዛች ጎልም አርሰናል እየመራ ጎል እንዳይቆጠርበትና መሪነቱንም ጠብቆ እንዲጨርስ ጨዋታውን የቡድኑን የመከላከል አደረጃጀት ከኋላ ከመሩት ተጫዋቾች አንዱ ነው። በሁለቱም ፍጹም ቅጣት ምት ሳጥኖች በኩል ያለው ተጽዕኖ እንግዲህ በዚህ መልኩ ሊገለጽ ይችላል። በመከላከልም እንደገና አስፈላጊ ሆኖ ሲገኝ ደግሞ ከቆመ ኳስ በሚነሳ እድል በማጥቃት ነው። ይህ ከአንድ ተከላካይ የምናየው ዘመናዊ ብቃት ነው። ጋብርኤል ማጋሌስ ጎል አስቆጣሪ እንዲሆን ግን ኒኮላ ጆቨር አስፈላጊ ሰው ነው። እንግዲህ የትላንትናው ጎል አርሰናልን ለአምስተኛ ጊዜ ነው የማሸነፊያ ጎል ሆኖ በጋብርኤል ማጋሌስ የተቆጠረ ተብሎ የተመዘገበው። ማጋሌስ አስቆጥሮ አርሰናል በዛ ጎል አሸንፎ ሲወጣ የትላንቱ አምስተኛ ጎሉ ነው። ሌሎች ጎሎች ተቆጥሮ እሱም አስቆጥሮ በስኮር ቦርዱ ላይ ስሙ የተጻፈባቸው ጨዋታዎች አሉ። ግን ዲሳይሲቭ የሚባሉ ወሳኝ የሆኑ ጎሎች አሉ። ከጎልም ጎል ዋጋ አለው እላለሁ። አንዳንድ ጎሎች በወርቅ ሚዛን ነው ልኬታቸው የሚለካው። 4-0 እየመራ አምስተኛ ጎል ብታስቆጥር እንደው ለራስ ሪከርድ ወይ ደግሞ ለቡድኑ የጎል ልዩነት ከፍ በአንድ መጨመር ምክንያት ይሆናል እንጂ ብቸኛ የማሸነፊያ ጎል ተብሎ አይወሰድም። ብቸኛ የማሸነፊያ ጎል በሚለው መመዘኛ ግን ተከላካይ እንደዚህ አይነቱን ጎል አስቆጥሮ ቡድኑ ከባዱን ፈታኙን ጨዋታ ሄዶ በታሪካዊ ተቀናቃኙ ጓሮ 3 ነጥብ ይዞ ሲመጣ ምን ያህል ዋጋ እንዳለው ታውቃላችሁ። ቶተናሞች እኮ በመጀመሪያው 10 ደቂቃ 4 የቆሙ ኳሶችን ወደ አርሰናል ፍጹም ቅጣት ምት ሳጥን አስገብተዋል። የቆመ ኳስ